በስመ አብ ወወልድ ወመንፈስ ቅዱስ የሰይጣን ጆሮ ይደፈን በስመ ስላሴ። ብሩኬ ዛሬ ደግሞ ምንድን ነው? ምን አይነት ፕራንክ ነው ያመጣኸው? ምን አስባችሁ ነው? ለማንኛውም እንደዛ አይደረግም። ምን አረግናችሁ? በዚህ ልክ አሁን ቆሌ ነው የተገፈፈው። ታውቃላችሁ? ቆሌ ማለት በጣም የደነገጥኩት እንትኑን አይቼ ማለት ከላይቼ ማለት ነው። እናንተ በጣም ብዙ ልብ ድካም ያለበት እኮ አለው። የሰው ልብ ዝቅ አድርጋችሁ በኋላ ለማንኛውም ስህተት ነው። እንደዚህ አይነት ፕራንክ ድጋሚ ባታረጉ ደስ ይላል። የብሩኬ ፕራንክ አንዳንዴ በስማ ወይ ለማንኛውም መልሱን አስብበት። ሀይሚዬ ደግሞ እንኳን ነካክተዋት እንደውም እንደሆናት መልሱን ጠብቅ፣ በደንብ አስብበት። ከባድ ፕራንክ የኔ እናት። መቼም አትለያዩ፣ መቼም እናውቃለን። ግን የኛ ልብ ቶሽ ለማድረግ የኛ ልብ ፍርጥ ለማድረግ አትጣሩ። ተው ብሩኬ፣ እንደዚህ አይነት ፕራንክ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ በዝዝት ተረፍረፍረፍረፍ ይበልልኝ። እንግዲህ ቅመሞች ዛሬ መጥተዋል። ግን የመጡበት አመጣጥ እስኪ መጀመሪያ እንደው ተምኔሉን አይቶ ከላይ የደነገጠ ፎቶቸውን አይቶ የደነገጠ ብቻ እኔ በለኝ እግዚአብሔር። እኔ እየፈራሁ ነው እንትኑን የከፈትኩት ማለት ነው፣ ቪዲዮን የከፈትኩት በጣም እየፈራሁ ነው። ምክንያቱም ከላይ የተጻፈው ነገር ተለያዩ የሚል ነገር፣ ይሄን ጉብ ደግሞ በጣም ምንጊዜም ቢሆን የምፈራው ቃላት ነው እውነት ለመናገር ማለት ነው። 2 አመት ሙሉ ብዙ ጊዜ እንደዚህ አይነት ተምኔሎች ተሰርተዋልና ግን ቢሆንም ይሄ ደግሞ ለየት የሚያደርገው ቢያንስ ፍቅራቸውን በተገላለጹ በሳምንቱ፣ በዛ ላይ ደግሞ ያው ፍቅራችንን ይፋ ከተደራረግን በኋላ ምቀኛውም ጠላቱም ብሷል። በቃ ነገሮች እየባሰ እየከፉ ነው ብሎ ነበርና ብሩኬ በቃ ያሰብኩት በቃ አንድ ነገር ነውና በጣም ነው የደነገጥኩት። በጣም ግን ያው የብሩኬ ፕራንክ አንዳንዴ ትንሽ ከበድ ይላል። ደፈር ትላለህ አንዳንዴ ደፈር ትላለህ። ግን እንደዚህ አይነት ፕራንክ ድጋሚ አደራ የምር አታስደንግጡን።